Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አድማጮቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን መጫን አትርሱ። አዲሱ ቻናል በከፍተኛ ፍጥነት ብዙ ኢንፎርሜሽን ከመሀል ሀገር እየተላከልን ወደ እናንተ የምናመጣበት ያለ ነውና ይህንን ሁል ጊዜ ለህዝባችን ይጠቅማል ብለን አፕሎድ የምናደርገውን ቶሎ ብላችሁ ኖቲፊኬሽን ከዩቲዩብ እንዲመጣላችሁ አዲስም ቻናል ስለሆነ ሰብስክራይብ አድርጉት። የደወል ምልክቷም ተጭናችሁ ኦል የምትለዋን ይችን በደንብ አስታውሷቸው እያሉ ነው። ብዙ ሰው እያየው ነው። የሚያየው ግን የእኛ ኖቲፊኬሽን እያየ ነው እንጂ ሰብስክራይብ ያላደረገ ብዙ ሰው እያየው ነውና አስታውሷቸው እያሉን ስለሆነ ዩቲዩቦቹን ነው ይሄን የምናስታውሳቸው ያለ ነው። ያው መወሰን ሰብስክራይብ ማድረግ ምንም የሚከፈልበት ነገር የለውም። ላይክ እና ሼር ማድረግም ምንም ነገር የሚከፈልበት ነገር የለውም። ጊዜም አይፈጅም። ውሳኔው ግን የእናንተ ነው አድማጮቼ። ይህንን እያልኩ እንግዲህ አሁን አንድ 3 ትልልቅና ሌሎችንም ዜኖች አሉን። ግን እንደምታውቁት አጠር አድርገን ስለሆነ የምናመጣው እነዚህን የያዝናቸውን ወደ እናንተ እናደርጋለን። ከነሱ ያሉን አንድ ትልቅ ነገር የኢትዮጵያ ድሮኖች ተመተው ወድቀዋል። የት ነው የወደቁት? የአብይ አህመድ ድሮኖች በየደቂቃው እየተመቱ ነው ያሉት አድማጮቼ። ሁሉም አሁን የድሮን ጸረ ድሮን ያልታጠቀ የለም እና በሰፊው ዘርዘር አድርገን እነግራቸዋለን። ግን አብይ አህመድ ያሰበውን አይሆንለትም ያለው እያልን ወደሚቀጥለው ስንሄድ ደግሞ አድማጮቻችን ሌላኛው ያለን ማለት ነው ከፍተኛ ቁጥር ያለው ሰራዊት ተጠግቷል። የማን ሰራዊት ነው የተጠጋው? ወደቲስ ነው የተጠጋው? በየት አካባቢ ነው? ይህንን ዘርዘር አድርገን እናመጣላችኋለን። 2 ክልሎች ደግሞ አብይን ለማስወገድ ተስማምተዋል። አብይን ለማስወገድ 2 ክልሎች ታጣቂዎቻቸው ማለት ነው የ2 ክልሎች ማንና ማን እንደሆኑ እንነግራችኋለን። ስምምነት ፈጽመዋል። አብይ አህመድ በብዙ ኪሳራ ውስጥ ያለ ሰው ሆኗል። ሌሎችንም አሉን። እስከ መጨረሻ ከኛ ጋር ቆዩ። አብይ አህመድ የሚይዘው የሚጨብጠው አጥተዋል። የኦሮሞ ኦህዴድ ብልጽግና አመራሮች በከፍተኛ ደረጃ ከምን ጊዜም የበለጠ ፍርሃትና ድንጋጤ ውስጥ ነው ያሉት። ይህንን ለማመን በሚያስቸግር ሁኔታ ነው አድማጮቼ። አብይ አህመድ የማይልከው ለምኑልኝ የማይለው ነገር የለም። ትግራይ አሁን ዛሬ ምን እንዳደረገ ታውቃላችሁ? አርጎት የማያውቀውን በምንም ተአምር ምንም ነገር አርጎት የማያውቀውን አሁን አንዱ ልኮልኝ ነው መድኃኒት ምናምን ሁሉ ነገር ለማስፋፋት መድኃኒት ማከፋፈያ እንድናደርግ ቦታ ይሰጠን ብሎ መድኃኒትን ማስጭነው ወደ ሽሬ አካባቢ እንደላከ ነው ያገኘሁት ኢንፎርሜሽን። እና አብይ አህመድ እንግዲህ የሚፈራው ማንን እንደሆነ መስፈራትም እንዳለበት ያውቁታል። የሚያማክሩት ድሮ የማረኳቸው እነ ብርሃኑ ጁላ እኮ ቢገርም እኮ ነው ለልብን ነገር ለሁሉም ጊዜ ያለው የሚለው መጽሐፍ እኮ ትክክል እኮ ነው። ብርሃኑ ጁላ እጁን ወደ ላይ አድርጎ ፎቶግራፍ አለ ላሳያችሁ እችላለሁ አድማጮች። እጁን ወደ ላይ አድርጎ ፓንቱ እስኪታይ ድረስ ነው እጁ ሲሰጥ እንኳን አሳፋሪ የሆነ ነገር ነው አድርጎ እጁ የሰጠው እና ከዛ ወጥተው ግን ከ10 አለቃነት ከምናምን አውጥቶ ወደ ላይ ጀነራልነት ያደረሰውን ምን ያህል ክፋትና ተንኮል እንዳለው ለማንም እነዚህ ሰዎች እድል ከተሰጣቸው ይሄ ከመጀመሪያ ጀምሮ ወደ ዝርዝሩ ከመግባቴ በፊት ግን እባካችሁ አድማጮቼ እኔ ኦሮሞ አይደለሁም፣ ግን የኦሮሞ መንግስት ብላችሁ አትጥሩት። ይሄ ጥፋት ነው። የትግራይ መንግስት የትግራይ መቀሌ በሀብት ተጥለቅልቃለች፣ ትግራይ ወርቅ በወርቅ ሆናለች፣ ሀብቱ በሙሉ ወደ ትግራይ እየሄደ ነው እየተባለ ይነገር የነበር አይታችሁታል። ምንም ነገር እንዳልነበር ሀባ ዱዲ ነገር እንዳልነበር አይታችሁታል። አሁንም ኦሮሚያ ውስጥ ልማቶች ሊደረጉ ይችላሉ፣ ግን የጥቂት ሰዎች ናቸው። ገበሬው ጨንቆት ነው ያለው፣ መሬቱ እየተቀማ ነው ያለው። ከሁሉ በላይ ደግሞ የአንድ ሰው ሀብት ንብረት ልጆቹ ናቸው። ይህንን ስል የወለደ ነው የሚያውቀው። እኔ የልጆች አባት ነኝ። ከሁሉ ሀብት ካለኝ ንብረት በሙሉ የበለጠ ሀብት ፎቅ ይኖርህ 10 ፎቅ 20 ፎቅ ምን ይኑርህ፣ እንደ አንድ ልጅ የሚያስደስት ነገር የለም። ልጅህ ነው። ልጆቹን ነው የሚቀማው ያለው አብይ አህመድ። ቀምቶ ወደ ጦር ግንባር እየላከ እየረገፉ ነው ያሉት። አካላቸው እየተቆራረጠ ነው ያለው።
እና ይህንን መንግስት የኦሮሞ መንግስት ነው ብለን አንጥራው። አድማጮቼ ይቅርታ አድማጮቼ፣ ያው እንደዚህ እየተደወለ ነው ሰው የሚነግረን ኢንፎርሜሽኑን የሚደውልልና አንዱ ደውሎልኝ ስለነበረ ነው። ምናልባት የስልክ ድምፅ ሰምታችሁ ከሆነ ማለት ነው። ብዙ ስልክም ዜናው እያቀረብን እያለን ጥሪ ልትሰሙ ትችላላችሁ። ምክንያቱም ከተለያየ አቅጣጫ ነው የሚላክልን ያሉ ሁኔታዎችን በሙሉ እስከነ ማስረጃው እስከነ ምናምን ነው የሚልኩልን። ከሁሉም ከማትጠበቁት አካባቢ ሳይቀር ነው የሚልኩልን። ግን ይህንን እያልኩ አድማጮች አሁን ወደ ምለው የነበረውን ያው አብይ አህመድ የኦሮሞ መንግስት ነው ብላችሁ አታርጉት የሚል ያለሁት። ነገ ጠዋት ደግሞ አማራ ስልጣን ላይ ቢወጣ የአማራ መንግስት እየተባለ ቢነገር የአማራ ህዝብ በሙሉ አለፈለት ማለት አይደለም። ስንት ድሃ አለ ጫማ የሌለው ቁምጣ የመጀመሪያዋ ጨርቅ ምንድነች ብለህ ነው ለመወሰን የሚያቅትህ። ምክንያቱም ሁሉም ነገር ተለጣጥፎበት ነው የሚለብሰው። ስንት ድሃ ያለበት ነው በየአካባቢው። ስለዚህ የግለሰቦች ስልጣን ለህዝቡ አንስጠው። ምክንያቱም ያጣላል። ስለሚያጣላ ነው፣ መጥፎ ነው። ህዝብ ላይ እንዲነሳ ነው የተደረገው። አንድ ቦታ ላይ የተደረገ ማስተማሪያ ለራሳችሁ መማሪያ አርጉት። ብዙ አሁን እነዚህ አክቲቪስት ነን የሚሉትም ዘፋኝ ነኝ፣ አርቲስት ነኝ፣ ቄስ ነኝ፣ ምንድን ነኝ የሚሉትን ስንት ነገር የተናገሩትን አሁን የሰሜኑን ህዝብ ሲያዩ እንዴት እንደሚሳቀቁ ያሉትን የማቀው። ምክንያቱም ከፍተኛ የሆነ ሀዘኔታ ፈጥሯል። አጥፏቸው፣ የኛ አይደሉም፣ እነዚህ መወገድ አለባቸው፣ እነዚህ ከሰው ዘር አልተፈጠሩም ምናምን። ይሄ የጄኖሳይድ ትክክለኛውን ማነሱም ነው እና በህዝብ አንጥራው፣ ወደ ህዝብ አንወሰደው። ይህንን ሰፋ አድርጌ የተናገርኩት ምክንያቱም ብዙ ነገር ስለምሰማ ያለሁት ነው። ይሄ ብንብዳችሁን መጥራት ያለባችሁ የኦህዴድ ብልጽግና አመራሮች ናቸው። እዛ ያሉት ብቻ በጣት የሚቆጠሩ ናቸው። በሚሊዮኖች የሚቆጠሩ ብዙ ህዝብ ያለበትን አንስተህ ይሄ አማራ መንግስት፣ ይሄ ትግራይ መንግስት፣ ይሄ የኦሮሞ መንግስት አንበል። ይሄ ከእናንተ አላቅምና ይህንን ለማለት እፈልጋለሁ አስቀድሜ። ምክንያቱም በተለይ በዚህ ሚዲያ የምትጽፉትንም ዘር አትለጥፉበት። ከተለያየ ብሔር ብሔረሰብ ያለበት በጣት የሚቆጠሩ ሌቦች ናቸው። እንደዚህ 1000 ዓመት እንደሚኖሩ ገንዘብም እየዘረፉ ህዝብም እየጨፈጨፉ ያሉት። ይህን እያልኩ እንግዲህ አድማጮቼ ወደ ይዤላቸው የመጣሁትን ዝርዝር ልግባና የኢትዮጵያ ድሮኖች ተመተው የት ነው የወደቁት ማለታቸው አይቀርም። 2 በጣም ውድ እንዳውም አከቺ ይሄ 3-4 አይነት ድሮኖች ነው ያሉት ኢትዮጵያ ውስጥ። የቱርክ ድሮኖች አሉ፣ 2 አይነት ናቸው። ቲቢቲው እና አከቺ የሚባል ናቸው። ቲቢቲው አነስ ያለ ነው፣ ዋጋውም አነስ ያለ ነው። አከቺ ግን በጣም ውድ ነው። በጣም ውድ። አሁን ነው የተሰራው ደግሞ የዛሬ ዓመት ተኩል 2 ዓመትም የሚሞላቸው አይመስለኝም የተሰሩትና በጣም ውድ ናቸው። በጣም ሃይ የሆነ ኳሊቲ ያላቸው ናቸው። ሱዳን ላይ ተመተው 2ቱንም ወድቀዋል፣ ወደ ሱዳን እየገቡ። በቤንሻንጉል ጉሙዝ ላይ በቀደም ከፍተኛ የሆነ ጥቃት ደርሶበታል። ቤንሻንጉል ጉሙዝ እዛ የነበሩትን የሱዳን አመራሮች በዩናይትድ አረብ ኤሚሬትስ የሚደገፉትን እንዳልነበሩ አድርገዋቸዋል። ይሄ አገሩን ለመውጋት የሚመጣ የነበረ ነው። ግን የኢትዮጵያ መንግስት ደግሞ ካርቱም ድረስ ሂዶ ደብድበዋል፣ የዩናይትድ አረብ ኤሚሬትን ለማስደሰት ማለት ነው። ግን 2ቱ ተመተው ወድቀዋል። 2 አካባቢ እስከነ ማስረጃው እስከነ ፎቶግራፉ ምናምን ልከውልናል። ከዛ ይህንን እያልኩኝ ቶሎ ልበልላችሁ አድማጮቼ፣ ምክንያቱም ቶሎ በል ፍጠን፣ ወደ ዋና ቁም ነገር ግባ ምናምን የሚሉ አሉ። ድሮ እቺ ማነው ስሟ ዳታዋ በጣም ተወዳባችኋለች መሰለኝ። በጣም ነው የማዝነው ሆነን ለመናገር። ሁሉንም ነገር ተወደዋል፣ ግን ምንም ማድረግ አይቻልም። ሌላ ከፍተኛ ቁጥር ያለው ሰራዊት ተጠግቷል። ይህ ከፍተኛ ቁጥር ያለው ሰራዊት የተጠጋው በሱዳን በኩል ነው። ኢትዮጵያ አሁን ትልቅ ነገር እየጫረች ነው አድማጮች። ትግራይን እወጋለሁ፣ ደበድባለሁ፣ አጠፋለሁ፣ አማራውንም አጠፋለሁ፣ እንዲህ ያደርጋለሁ ምናምን ስትል ነበር። እሱ እንደማይሆንለት ገብቶታል። አሁን እሱ እንደማይሆንለት ገብቶታል። አንድ ቃል አሁን አብይ አህመድ ወጥቶ ስለ ትግራይ፣ አሁን ትግራይ በራሷ በህዝቡ የተመረጠ መንግስት ተቋቁሟል ያለው ትግራይ ውስጥ ብቻ ነው ያለው። በህዝብ የተመረጠ መንግስት ያላት አሁን ትግራይ ክልል ነች። ሌላ የትኛውም ክልል የለም። አብይ አህመድ የሸሟቸው ብቻ ናቸው ያሉት።
አማራ ክልል ሁልጊዜ ደጋግሜ እንደነገርኳችሁ 7 ጊዜ በ8 ዓመት ውስጥ 7 ፕሬዚደንት ሾመውላቸዋል። አውቆ ነው እኮ ዝቅ እንዲሉ ማን አዛዥ እንደሆነ ማን ላይ እንዳለ ማን የፈለገው ነገር ማድረግ እንደሚችል ለማሳየት ነው እኮ አብይ አህመድ እንደዚህ የሚያደርገው። 45 46 ወይ 50 ሚሊዮንን ይደርሳል የሚባለው አማራ ክልል ውስጥ የሚኖረው ህዝብ አማራ አላልኩም፣ አማራ ክልል ውስጥ የሚኖር ህዝብ ነው ያልኩት። ምክንያቱም የተለያየ ብሔር ብሔረሰብ ስላለ ማለት ነው። የተለያየ አለ። ከ9 በላይ ብሔር ብሔረሰቦች አሉ አማራ ክልል ውስጥ ተብሎ የሚኖሩ። ይሄ ፋክት ነው። ቅማቱ፣ ምንጃሮ፣ ኦሮሞው፣ የአማራ ተወላጁም፣ የአገውም፣ የቅማንትም የተለያዩ ብቻ ብሔር ብሔረሰቦች አሉ። ሽናሻው፣ ወይጠው ማዕት ናቸው። ስለዚህ ህዝብ ያልኩትም ሆን ብዬ ነው። እዛ የሚኖረው 50 ሚሊዮን ህዝብን ያክል አብይ አህመድ በየ6 ወሩ በየአመቱ ፕሬዚደንት የሚቀየርበት ነው። አሁን ግን ትግራይ ውስጥ ያለውን አሁን በህዝብ የተመረጠውን ተመልሶ ዶክተር ደብረጽዮን ዛሬ የመጀመሪያውን ስብሰባ አድርገዋል። ካቢኔውን ሰብስቦ ሁሉንም ነገር መመሪያ ሲሰጥ ነው የዋለው። አብይ አህመድ አንድ ቃል አልተናገረም። የኢትዮጵያ ቴሌቪዥን የኢትዮጵያ ሬዲዮንም አንድ ብለው አልተናገሩም። እንኳን ለትግራይ ቅርና አማራ ክልልም ሂዶ እንደማያሸንፍ ኦሮሚያ ክልል ሂዶ እንደማያሸንፍ ገብቶታል። አሁን ህብረት ይፈጠራላ። ህብረት እየተፈጠረ ነው ያለው። በጣም ደስ የሚል ነው። ሌላ አሁን 2 ክልሎች እና ከፍተኛ ቁጥር የተጠጋው ከሱዳን ነው። ከሱዳን ወደ ቤንሻንጉል እና ወደ አማራ ክልል የሚያዋስነውን የሱዳን ሰራዊት በብዛት ተጠግተዋል። ከፍተኛ የሆነ የድሮን ጸረ ድሮን እየተከሉ ነው ያሉት። ይሄ ጭንቅ ነው የፈጠሩበት ያለው አብይ አህመድ። እንግዲህ አብይ አህመድ ለጦር መሳሪያ እየሸጠ ወይ ጦር መሳሪያ እያቀረበ በቤንሻንጉል ጉሙዝ አድርጎ ወደ ሱዳን እያቀረበ ማን ነው የሚከፍለው? ዩናይትድ አረብ ኤምሬትስ ነው የወታደሮቹን ደሞዝ የምትከፍልለት ያለችው የኢትዮጵያ ወታደሮች። የኢትዮጵያ ወታደሮች እስከነ ዩኒፎርማቸው ሱዳን ውስጥ ገብተው እየተዋጉ ነው። ቤንሻንጉል ጉሙዝ አሁን ደግሞ ምን አለ መሰላችሁ? ጸረ አብይ አለ፣ ነፃ አውጪ አለ፣ ድርጅት አለ። የቤንሻንጉል ጉሙዝ የጋምቤላም ነፃ አውጪ ድርጅት አለ። ሁለቱም ክልሎች የጋምቤላና የቤንሻንጉል ጉሙዝ ነፃ አውጪዎች አብረን አብይን ማስወገድ አለብን ብለው ተስማምተዋል። የአብይ አህመድ ገመድ እየጠበበች ማነቋዋን እየጠበበች እየሄደች ነው ያለችው። ስለዚህ ይህንን ትንሽ አንድ አርብ የቀረውን መንግስት በሉት ወይ የፈለጋችሁ ስም ጥሩት፣ የብልጽግና አመራር ሳይጠፋ ሳይጎዳ ብዙ ችግር ሳይፈጥር ሁሉም የአዲስ አበባ ህዝብ አሁን ተነቅሎ ተባሮ ነው ያለው። ሆ ብሎ ቢነሳ እኮ አንድ ጥይት ሳይተኮስ ተነስቶ ይበራል። እሱ የሚኖርባት ቪላዎች ገዝተዋል እዛ ዩኤኢ ውስጥ። ስለዚህ ወደዛ ይሄዳል። አቡዳቢ ላይ አሉት 3-4 ቤቶች፣ ወርቅም በኩንታሎች ነው እዛ ያሉት። ገንዘቡን ሁሉ አውጥተዋል። እነ ራሱን ብርሃኑ ጁላም በሉ እነ የጦር ኃይል የአየር ኃይል አዛዡም ይልማ መርዳሳ ዋና ቢሮ እንዳላቸው ነግረናቸዋል። ሽርሽር ካምፓኒ ዋና መስሪያ ቤታቸው አቡዳቢ ነው። ኡጋንዳም አላቸው ቅርንጫፍ፣ ሻንግሃይ ቻይናም አላቸው። ለዚህ ሁሉ የመከላከያ ሰራዊት እኮ ትጥቅም በሉት ቀለብም በሉት ጫማም በሉት ዩኒፎርምም በሉት ሁሉንም ነገር የሚያቀርቡለት እነዚህ 3 ሰዎች ናቸው። አብይ አህመድ እንግዲህ ይታያችሁ የአንድ ሀገር መሪ ሆኖ አብይ አህመድ ማነው ብርሃኑ ጁላ እና ይልማ መርዳሳ የብርሃኑ ጁላ ልጅ ያገባ የሽርሽር ቢዝነስ ግሩፕ ብላችሁ ጉግል አድርጉት ታያላችሁ ምን ያህል ሀብት እንዳላቸው የእነዚህ ሰዎች ነው። ይሄ እዛ ያለው ስራ አስኪያጅ ተብሎ ባለ ንብረት ተብሎ ያለው ምንም ነገር ያልነበረው አሁን ግን የማን ልጅ አግብተዋል አልኳችሁ? የብርሃኑ ጁላ ልጅ አግብተዋል። በቢሊየን አይደለም ወደ ትሪሊየን እየተጠጉ ነው ዶላርም የሁሉም ስትደምረው ማለት ነው። ከዛ በኋላስ
በተለያየ የውጭ ሀገር ባንኮች እያስቀመጡ ነው ያሉት። ስለዚህ ይሽሹ ብቻል ተይዘው ኢትዮጵያ ውስጥ ለህግ ቢቀርቡ ጥሩ ነው። ግን ህዝብን ከሚያጠፉ አጥፍተን እንጥፋ ሊሉ ስለሚችሉ መጠንቀቅ አለብህ። የኢትዮጵያ ህዝብ፣ የአዲስ አበባ ህዝብ በተለይ ሆ ብለህ ከተነሳህ ማንም አያስቆምህም። ብዙ ህዝብ ነው ያለው። 1 2 3 ሰው አደጋ አይገጥመውም ብዬ አይደለም። እድለኛ የሆነው ነው። ቀንህ ከሆነ ነው በሌላ ነገር ልትሞት ቀንህ ምክንያቱም አይጨምርም አይቀንስም። ልትሞት ተዘጋጅተህ የነበረው በዛ መጥፊያ ሊሆን ይችላል። ስትፈጠር ጀምሮም በዛ መጥፊያ ሆኖ ካልተጻፈልህ ምንም ነገር የምትሆነው ነገር የለም። ስለዚህ አሁን ነው ጊዜው ነው የምላችሁ አድማጮች። አሁን ነው ተቃርቦ እያለ ተነቃንቆ እያለ አሁን የተነቃነቀ ጥርስ ካልነቀልከው እኮ ጠማማ ከስሩ ያበቅላል። ይህን ሰውዬም እንደዛ አይነት ጠማማ ከስሩ አብቅሎ እንዳይተውልን ህዝብ መንቀሳቀስ አለበት ነው የምለው። እና ድሮኖቹ ሱዳን ላይ ነው ወድቀው አከቺያውም በጣም ውዶቹ የተጣሉት። ከፍተኛ ቁጥር ያለው የሱዳን ሰራዊት እየተጠጋ ነው ያለው። ብዙ ሰራዊት ደግሞ ሱዳን ውስጥ አለ አድማጮች። ብዙ የትግራይ አለ፣ የኤርትራ አለ፣ የግብፅ አለ፣ የሱዳን አለ፣ የሳውዲ አረቢያ አለ፣ የዩናይትድ አረብ ኤምሬትስ አሉ። የተለያየ ሰራዊት ነው ያለው። የሚደበቅ አይደለም፣ ሚስጥር አይደለም ማወጣላችሁ ያለኝ። ይህንን እያልኩ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።